ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ እና ሼርም እንድታደርጉ ይሁን። ስለምትሰጡኝ ጊዜ አብራችሁን ስለምትቆዩ በጣም አድርጌ አመሰግናለሁ። የተለያዩ እግር ኳሳዊ ጉዳዮችን የምናነሳበት የዩቲዩብ ቻናል ነው። ቡድኖች ላይ፣ አሰልጣኞች ላይ፣ ተጫዋቾች ላይ እናተኩራለን። በሚሰጧቸው አስተያየት ዙሪያ በፐርፎርማንሳቸው፣ በአሰልጣኞች፣ በታክቲካቸው፣ በቡድኖች ደግሞ በአጨዋወታቸው ብዙ ዝርዝር ጉዳዮችን እንመለከታለን እንደየጨዋታው። ዛሬ አንድ ተጫዋችን እናነሳለን። ወደ ሊቨርፑል ፌዴሪኮ ኪዬዛ አስተያየቱን ሰጥቷል። እሱም በሊቨርፑል ዋጋ እንዳለው ለማሳየት ጥቅሙ ከፍ ያለ እንደሆነና ደግሞ የጨዋታ ጊዜ እንደሚገባውም ለማሳየት እና ያንን ለማረጋገጥ እንደወሰነ ሀሳበ ቆራጥ እንደሆነ ተናግሯል። ይህ የውድድር ዘመን የተለየ ነው ሲልም ነው የተናገረው። ደግሞ እሱ ባይለንም የተመለከት ነው እንደዛ ነው፣ እውነታው ያ ነው። በዚህ የውድድር ዘመን በጣም የተለየ ፌዴሪኮ ኪዬዛ ነው እየተመለከትን ያለ ነው። ደግሞ ዋጋውም እጅግ ከፍ ያለ እንደሆነ ገና ከመጀመሪያው ጨዋታ ጀምሮ ተመልክተናል። ግን ደግሞ በዚህ መሀል እሱንም ሰርፕራይዝ ያደረገው ሌሎችም እንደጠበቁት ያልሆነም ደግሞ አንድ ነገር ሆኗል በቡድኑና እሱ በሰጠው አስተያየት ላይ ተንተርሰን አንዳንድ ሀሳቦችን ለማንሳት ነው በፌዴሪኮ ኪዬዛ ሀሳብ እና እንግዲህ ይሄ ጣሊያናዊ ፌዴሪኮ ኪዬዛ ማቆም መጀመር አለው። በሊቨርፑል ጨዋታዎችን ደህና ሆኖ ጨዋታ ይጀምርና ከዛ ደግሞ ጥፍት ብሎ እንደገና መመለስ አለውና ይሄ ማቆም መጀመር፣ መሰናከል፣ ገለልተኝነት፣ ወደኋላ መቅረት ስለነበረው የሊቨርፑል ከሪየሩ በጣም ብስጭት ገብቶት እንደነበረ ግልጽ ነው። ደግሞም እንደዛ ነው። ነገር ግን አንድ ነገር አጥብቆ ይናገራል። በጽኑ እምነት ውስጥ ሆኖ ይህ የውድድር ዘመን የተለየ ነው ይላል። በዚህ የውድድር ዘመን ባሳየው ፐርፎርማንስ መነሻነት የፊት መስመር ተጫዋቹ ከዩቬንቱስ ሊቨርፑልን ከተቀላቀለ ጊዜ ጀምሮ በቡድኑ ስለነበረው ጥቂት ሚና ሲናገር ቅር የሚያሰኝ ተስፋ የሚያስቆርጥ እንደነበረም ገልጿል። በተጠናቀቀው የውድድር ዘመን በሁሉም ውድድሮች 14 ጊዜ ብቻ ነበረ የተጫወተው። ደግሞ ሌላ ህመም የተበሳጨበት ያናደደው ነገር ከዚህ የውድድር ዘመን የቻምፒየንስ ሊግ ስኳድ ውጪ መሆን ነው። በስብስቡ አለመካተትም ነው ትንሽ ቅር ያሰኘውና እንዲያ ከነበረ አጀማመር በጥሩ መንገድ ከጀመረበት የሊቨርፑል ቆይታው በዚህ የውድድር ዘመን በጥቂት ጨዋታዎች የቻምፒየንስ ሊግ ውድድሮችም ተጀምረዋል እና በዛ ስኳድ ውስጥ ይጠቃለላል የሚል የብዙዎች ሀሳብ ነበር። ደግሞ የእሱም ሀሳብ እንደዛ እንደነበረ ተናግሯል። ግን ደግሞ በዛ ስብስብ ውስጥ አለመካተቱ ትንሽ ቅር እንዳሰኘውም ተናግሯል። ግን ደግሞ መነሳሳትም ፈጥሮለታል። ይሄ መገፋት ወይም ደግሞ በዚህ በቻምፒየንስ ሊግ ስኳድ ውስጥ አለመካተት ለቦታው ተፎካካሪነትን ለመጨመር በድጋሚ መፋለም በበለጠ ብቃት ለመገለጥ መታተርን ጨምሮለታል ማለት ይቻላል። ለዚህ ተጫዋች ኪዬዛ ከኢጎ ኤኪቲኬ፣ አሌክዛንደር ኢዛክ እና ደግሞ ሞሳላ በኋላ የሚመጣ ነው። በቡድኑ የእርከን ደረጃው እንግዲህ እንደዛ ነው። ከነዚህ ተጫዋቾች በኋላ ነው የሚመጣው። ደግሞም ተጫዋቾቹ ካላቸው ጥራት አንጻር ይሄ ቢሆን ተፈጥሯዊ ነው። ፌዴሪኮ ኪዬዛን ከሞሳላ ከአሌክዛንደር ኢዛክ እና ደግሞ ከኤኪቲኬ በኋላ ማሰብ ተፈጥሯዊ ነው እና ከነዚህ በኋላ የሚመጣ ተጫዋች ነው። ይሁንና ግን በዚህ የውድድር ዘመን የበለጠ ኮንትሪቢዩት በማድረግ ዋጋውን እንደሚያሳይ፣ የሚገባውን የጨዋታ ጊዜ ለማግኘት እንደሚተጋ፣ ጥቅሙን ከፍ እንደሚያደርግና የድካሙን ለማግኘት ጥረት እንደሚያደርግም ተናግሯል። ማክሰኞ ዕለት ቡድኑ ሊቨርፑል በካራባው ካፕ ጨዋታ ሳውዛምፕተን ላይ የ2-1 ድል ሲቀዳጅ የ27 ዓመቱ የፊት መስመር ተጫዋች ሁለቱንም ጎሎች አሲስት አድርጓል። የጨዋታውም ኮከብ ተብሏል። ከጨዋታው መጠናቀቅ በኋላ በተለይ ደግሞ ለኢጎ ኤኪቲኬ ያደረገው አሲስት በስማም በጣም በቃ የሚደንቅ ነው። ያ የኳስ ንክኪው በጣም የሚገርም ነው እና እናንተ ስንቴ አያችሁት ይሄንን የኳስ ንክኪ የነበረውን ከአንድሬ ከተከላካይ መስመሩ ተጫዋች ከአንዲ ሮበርትሰን ነበረ ይሄ ኳስ የተሻገረለትና እሱን የተቆጣጠረበት መንገድ በጣም የሚደንቅ ነው። እኔ ደጋግሜ ያየሁትም ነው እና በእግር ኳስ በጣም የተለዩ ነገሮች ከሚያሳዩ ተጫዋቾች
አንደኛው ነው በዚህ መንገድ ማለት ይቻላል። እና አንዳንድ ተጫዋቾች ላይ ነው ፈርስት ተቾችን ብዙ ጊዜ እንመለከታለን እና በጣም ወሳኝም ነገር እንደሆነ አይተናል ደግሞ በብዙ ተጫዋቾች ላይ። ይሄኛው ደግሞ በጣም የተለየ ነው። የፌዴሪኮ ኪዬዛ ያንን ኳስ ከአንዲ ሮበርትሰን ተቀብሎ የመጀመሪያ ንክኪ ያደረገበት ያ ቅጽበት በጣም የሚደንቅ ነበር እና በሊቨርፑል መለያም ያ ጨዋታ በጣም ምርጡ ፐርፎርማንስ ነበር ማለት ይቻላል ለፌዴሪኮ ኪዬዛ። ፊዚካል ኤቢሊቲ በተመለከተ በጣም እንደተሻልኩ ይሰማኛል እና ጥሩ ነገር እንዳለኝ አስባለሁ ይላል። ፊዚካል ኤቢሊቲ እንግዲህ ኢንዱራንስ፣ ስፒድ፣ አጂሊቲ፣ ስትሬንግዝ እና ደግሞ ፍሌክሲቢሊቲንም ያጠቃልላል እና በእነዚህ ሁኔታዎች ጥሩ ነው ያለሁት ይላል ኪዬዛ። ካለፈው ዓመት ይልቅ በዚህ ዓመት በርከት ያሉ ጨዋታዎችን እየተጫወተ ይገኛል። ይሄ ተጫዋች ደግሞ የጨዋታ ጊዜንም በማግኘት የሚያዳብረውም ፐርፎርማንስ ወደ ጨዋታ ሪትም የሚገባበትም ያንን የጨዋታ ስልተ ምት ለማምጣት እንደሚረዳውም ግልጽ ነው እና በርከት ያሉ ጨዋታዎችን ከምን ጊዜውም በላይ በሊቨርፑል መለያ እያደረገ ነው ማለት ይቻላል። እናም ደስተኛ እንደሆነና በዚህ መንገድ መቀጠል እንደሚፈልግም ተናግሯል። ከጨዋታው በኋላ በሰጠው አስተያየት ነው ያንን ያለው እና ደግሞ ሲቀጥልም በተጠናቀቀው የውድድር ዘመን አለመጫወት በጣም አስቸጋሪ ነበር፣ ግን ደግሞ ልክ አሰልጣኙ እንደሚፈልገው መጫወት ባለብኝ ሌቭል ላይ ነበርኩ ብዬ አላስብም ይላል እና በዛ ምክንያት ነበረ የቡድኑ አካል ያለው ነው። በአርነ ስሎት የመጀመሪያ ፉል ሲዝን እንግዲህ ተጫዋቹ ብዙ የጨዋታ ጊዜ አልነበረውም እና ምርጫዎቹን እረዳለሁ፣ የአሰልጣኙንም ምርጫ አከብራለሁ። በዚህ ዓመት በጣም የተለየ ነው። ፊዚካሊ እና ሜንታሊ በጥሩ ስሜት ውስጥ ላይ እገኛለሁ ይላል ፌዴሪኮ ኪዬዛ እና አሰልጣኙም የበለጠ እድል የሰጡት ይህንን በመመልከት እንደሆነ ደግሞ ይገልጻል። በአእምሮ ደግሞ በአካልም ለጨዋታ ያለውን ዝግጁነት በማስተዋል ነው አርነ ስሎት በቡድናቸው ውስጥ ያካተቱት ይህን ተጫዋች ደግሞ ጥቂትም ቢሆን የጨዋታ ጊዜ እየሰጡት ያሉትና የቡድኑ ዋና አሰልጣኝ አርነ ስሎት በመጀመሪያ 5 የፕሪሚየር ሊግ ጨዋታዎች በ4ቱ ዘግይቶም ቢሆን ተቀይሮ የሚገባበት አጋጣሚ ተፈጥሮለታል። ከተጠባባቂ ወንበር የሚነሳም ተጫዋች አድርገውታል። ነገር ግን ባለፈው ሳምንት ኤቨርተንን 2-1 ካሸነፈው ስብስብ ውጪም አድርገውት ነበርና በዛ ስኳድ አልተካተተም ነበረ። ይሄም እንግዳ ነገር ነው። እንግዲህ የፌዴሪኮ ኪዬዛ ነገር እንዲህ ነው፣ ማቆም መጀመር ያለው ነገር ነው። ጣሊያናዊው ከ22 ተጫዋቾች የቻምፒየንስ ሊግ ስብስብ ውጪ የሆነ ብቸኛው ሲኒየርም ተጫዋች ነው በቡድኑ። በምትኩ ግን የ17 ዓመቱ ሪዮ እንግሞዋ እሱ ተመርጧልና እሱን የተካው ተጫዋች ይሄ የ17 ዓመት ነው። ግን በሊቨርፑል ካሉ ሲኒየር ተጫዋቾች 22 ውስጥ በቻምፒየንስ ሊግ ስኳድ ያልተካተተ ብቸኛው ተጫዋች ነው ፌዴሪኮ ኪዬዛ እና ይህንን ዜና በምን አይነት ሁኔታ ውስጥ ሆኖ እንደሰማ ደግሞ እንዴት እንደደረሰውም ሲጠየቅ ያሰበውን ነገረኝ እና ደግሞ ያደረገውን የሚያደረገው በምን ምክንያት በምን መነሻነት ወይም ደግሞ በምን ሁኔታዎች ያሉትንም ጥቃቅን ጉዳዮች እንደሆነ ነግሮኛል ይላል ስለ አሰልጣኙ አርነ ስሎት ሲናገር። ምንም ጥያቄ የለውም፣ ያው ከቻምፒየንስ ሊግ ስብስብ ውጪ መሆን ለየትኛውም ተጫዋች የሚያስደስት አይደለም። እናም ለሱም ተመሳሳይ ስሜት ነበረው። ከቻምፒየንስ ሊግ ስብስብ ውጪ በመሆኔ በጣም አዝኛለሁ። በዚህ የውድድር ዘመን እንግዲህ በጣም በጥሩ መንገድ ጀምሬያለሁና በዚህ በትልቁ መድረክ በቻምፒየንስ ሊግ ውድድር መጫወት የሁሉም ተጫዋቾች ህልም እንደመሆኑ በስኳዱ ባለመካተቴ አዝኛለሁ። እናም ለአሰልጣኙ የሰጠሁትን ምላሽ አልተመረጥኩም፣ ኦኬ ችግር የለውም እና ጠንክሬ መስራቴን እቀጥላለሁ። በካራባው ካፕና ደግሞ ፕሪሚየር ሊግ የሚኖረኝን የመጫወት እድል አገኛለሁ ሲል ነው ምላሹን ሰጥቶ የነበረው እና ሲቀጥልም እኔ ፕሮፌሽናል ተጫዋች ነኝ፣ ደግሞም የሊቨርፑል ተጫዋች፣ በዚህ እጅግ በጣም ደስተኛ ነኝ ሲል ነው የተናገረው። ያው ጥራት ካላቸው ሊጎች መካከል በቀዳሚነት የሚጠቀሰው ወይም ፖፑላር ከሆነው ደግሞ ብዙ የፉክክር ስሜት ያለውም ሊግ የእንግሊዝ ፕሪሚየር ሊግ እንደሆነ ይታወቃል እና በእንግሊዝ ፕሪሚየር ሊግ መገኘት በዛ ላይ ደግሞ በቻምፒየኑ ሊቨርፑል ቡድን ውስጥ መገኘት ደግሞ የዚህ የውድድር ዘመን ፌቨራይት ቡድን ውስጥ መገኘት በራሱ ደስታን እንደሚሰጠው ተናግሯል። ደግሞ የጨዋታ ጊዜንም ማግኘት የበለጠ ደስታውን የሚጨምር ነው። በተለይ እንደ ፌዴሪኮ ኪዬዛ ላለ የውድድር ዘመኑ
ዘመኑን ሙሉ በጣም በጥሩ ብቃት ወይም ብዙ የጨዋታ ጊዜ ባለማግኘት ላሳለፈ ተጫዋች በዚህ የውድድር ዘመን እንዲህ ያለውን እድል ማግኘት ምንም እንኳ ከቻምፒየንስ ሊግ ስኳድ ውጭ ቢሆንም ደግሞ በፕሪሚየር ሊግ እና በካፕ ጨዋታዎች ባለው ተሳትፎ ደስተኛ ሆኖ እንደሚቀጥል ነው የተናገረው እና በዛ ጨዋታ እንግዲህ አንፊልድ ላይ ያሳየው ትግል እና ተጋድሎ በደጋፊዎችም ቢሆን እንዲሁ ደግሞ በአሰልጣኙ አርነ ስሎትም በጣም አስደንቆታል። በጨዋታው ጠንካራው ሰራተኛ ነበር፣ ሃርደስት ወርከር ይሉታል አይደለ? ብርቱ ትጉ ተጫዋች ነበረ በዛ ጨዋታ ላይ። ይህንን እንግዲህ the hardest worker ስያሜ በእያንዳንዱ የጨዋታ ቀን ከደጋፊዎች እንደሚሰማው ኬዛ ተናግሯል። የማያቋርጥ ቋሚ የመነሳሳት የመነቃቃት መንፈስ ምንጭ እንደሆነለትም ጭምር ገልጿል እና ደስ የሚለው ለመስማት የሚወደው ነው። ደጋፊዎች ስለ እኔ ሲዘምሩ የተለየ ስሜት ይሰማኛል፣ ደግሞም እወደዋለሁ። ታዲያ በምላሹ የሆነ አንድ ነገር ልሰጣቸው እወዳለሁ፣ ይገባኛልም ሲል ይገልጻል። በፕሪሚየር ሊግ ጥቂት አስተዋጽኦ ስላደረግኩ ደስ ብሎኛል፣ የሆነ ነገር አዋጥቻለሁ ብዬ አስባለሁ እና ለሊቨርፑል የምትጫወት ከሆነ ልዩነት ለመፍጠር ብቁ መሆን አለብህ፣ እናም ያንን ማድረግ መቀጠል ምኞት ፍላጎቴ ነው ሲል ነው የተናገረውና ሊቨርፑል ጥራት ያለው ተጫዋቾች እንዳሉት ይታወቃል። ደግሞ በዚህ የክረምቱ የዝውውር መስኮት ትልልቅ ተጫዋቾችን ሌላ ጥራት ያላቸው ተጫዋቾችን ነው እና በዚህ ቡድን ውስጥ የጨመረው ትግልም ነው ደግሞ ያንንም ቦታ ለማግኘት በተለይ በፊት መስመር ቅድም የጠቀስናቸው ተጫዋቾች አሉና አሁንም ቦታውን ለማግኘት ወይም እንዲህ ባሉ በካፕ ውድድሮች በፕሪሚየር ሊግም ቢሆን ከተጠባባቂ ወንበር ተነስቶ ለመጫወትም ቢሆን በጥሩ ብቃት መገለጥ አለበትና ደግሞ ደጋፊዎችም ከጎኑ እንደሆኑ በዝማሬ ሁሉ ሲገልጡለት ደግሞ በየጨዋታው ጠንካራው ሰራተኛ እሱ እንደሆነም እየተመለከትን ያለ ነው። ለቶፕ ክለብ ነው የሚጫወተው፣ ምናልባትም በዓለም ካሉ 3 ቶፕ ክለቦች ለአንዱ ክለቡ እንግዲህ ሊቨርፑል ነው። ውድድሩን ፉክክሩም በጣም ከፍ ያለ ነው። እንግዲህ ውድድሩን ካለፍኩ ወደ ሌላ ነገር ከፍ ለማለትም እሞክራለሁ ቦታውን ለማግኘት ከቻልኩ ሲል ነው አስተያየት መስጠት የቻለው እና አንዳንድ ተጫዋቾች ፍረስትሬት ያደርጋሉ አይደል? እንዲህ የጨዋታ ጊዜ ሳያገኙ ሲቀሩ የጨዋታ ጊዜ ወደሚያገኙበት ሊግ ይሄዳሉ። በተለይ ደግሞ ከእንግሊዝ ፕሪሚየር ሊግ ወጥተው ለመጫወትም ፍላጎት ይኖራቸዋል እና እሱ ግን የሚለው ይሄ ፉክክር ባይኖር እና ባያተጋኝ ኖሮ ወደ ሌላ ቲም ሁሉ እሄድ ነበር ሲል ነው የተናገረው ፌዴሪኮ ኬዛ። ነገር ግን ያው ይሄንን ስሜት እፈልገዋለሁ፣ መፎካከርን፣ መወዳደርን፣ መቀዳደምን በጣም እፈልገዋለሁ ሲል ነው የተናገረው። ምክንያቱም ይህ ስሜት በመጨረሻም የተሻልክ ተጫዋች እንድትሆን ነው የሚያደርግ። በፉክክር ውስጥ በትግል ውስጥ ማለፍ ጠንካራ ያደርገዋልና ያንንም እንደሚወደው ነው የተናገረው። አሁን እንግዲህ ኢጎ ኤኪቲኬ ለጊዜው ከጨዋታ ታግዷል በተመለከታቸው 2 የቢጫ ካርዶች። በዛ ጨዋታ ላይ ሁለቱንም አላስፈላጊ የቢጫ ካርድን የተመለከተው ማለት ይቻላል። አንዳንዴ ተጫዋቾች ስሜታዊ የሆኑና እንዲህ ያለ ነገር ያደርጋሉ። ደግሞ ዶሜስቲክ ውድድር ስለሆነ ህጉ እንግዲህ የዚህኛው የካራባኦ ካፕ የሚሆን የኤፍኤው ቅጣቶች ያው በፕሪሚየር ሊግም ስለሚሰሩ በካራባኦ ካፕ አንደኛው ኳስ በመምታት ነው ቢጫ ያየ፣ ሁለተኛውን ደግሞ ያንን ቢጫ እንዳየ እያወቀ ጎሉን ባገባ ጊዜ መለያውን አውልቆ ደስታውን ገልጧልና በሁለተኛ ቢጫ ካርድ በቀይ ወጥቷል። ስለዚህ አሁን ይሄ ቡድን በሚቀጥለው ለሚያደርገው የፕሪሚየር ሊግ ጨዋታ ቅዳሜ ከክሪስታል ፓላስ ጋር ለሚያደርገው ጨዋታ በሊቨርፑል ቡድን ውስጥ አይኖርም እና ታዲያ ይሄ አጋጣሚ ምናልባትም ኬዛ የመሰለፍ ሌላ እድል የሚያገኝበት ጨዋታ ይሆናል። ያንን እድል ሊያገኝ ይችላል ተብሎ ነው የሚጠበቀው እና ኢጎ ኤኪቲኬ ያው አሰልጣኙንም አስቆጥቷል። እንዲህ ባለ መንገድ ባያደርገው ጥሩ ነበር። ለማንኛውም ግን የአንዳንድ ተጫዋቾች መጉደል ለሌላኞቹ ደግሞ እድል ይዞ ነው የሚመጣው። አንዳንዴ የቡድኑ ዋና ቋሚ ተሰላፊዎች በቅጣት ወይም በጉዳት ከቡድኑ ካልተለዩ በስተቀር ደግሞ ተጠባባቂ ወንበር ላይ ያሉ ተጫዋቾች ብዙ የጨዋታ ጊዜን አያገኙም እና ልክ አሁን እንደተመለከተው በአርሰናል ኖኒ ማድዌኬ ሲመጣ እንግዲህ የሳካ ተጠባባቂ እንደሚሆን ነበረ የተጠበቀው። ሳካ ግን ጉዳት ስለገጠመው በነዛ ጨዋታዎች ተሰልፎ ያሳየውን ውጤት ያለውን አቅም በብዙ የተመለከትንበት ነው እና የአንዳንድ ተጫዋቾች ጉዳትና ቅጣት ለእነዚህኞቹ ደግሞ እንዲህ ያለውን እድል ይዞ ይመጣልና አሁንም የኢጎ ኤኪቲኬ ቅጣት ምናልባትም ፌዴሪኮ ኪዬዛን
ተመራጭ ሊያደርገው እንደሚችል የበለጠ የጨዋታ ጊዜ ሊያገኝም እንደሚችል መገመት ይቻላል። ጨዋታ ባይጀምር እንኳን ግን ከሌላው ጊዜ በተለየ በቂ የጨዋታ ጊዜ ከተጠባባቂ ወንበር መነሳትም ቢኖረው እንዳለፉት ጊዜያት አርፍዶ ዘግይቶ ሳይሆን ቀደም ብሎ ይሄንን ጨዋታ ሊያደርግ ይችላልና እንዲህ ያለ አጋጣሚ ይዞለት መጥቷል። ለማንኛውም ግን ራሱን ፌዴሪኮ ኪዬዛ እንዳለው ይህ የውድድር ዘመን በጣም የተለየ እንደሆነ በአጀማመሩም ተመልክተናልና ከዚህ በኋላም በዚህ ፐርፎርማንስ የሚቀጥል ከሆነ እንዳለውም የውድድር ዘመኑ በጣም በልዩነት የሚጠቅሰው በልዩነት የሚያነሳው ሊሆን እንደሚችል መግለጽ ይቻላል። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼርም እንድታደርጉ ይሁን።